ወለድበን 5 ዓመት እኔ በአማራ የቆየው ሰው ነኝ። በእኔ እድሜ እንኳን ማለት ነው። ከኔ ታላቅ የሆናችሁ እንኳን አማራ ማለት የሚያሳፍራችሁ ነበራችሁ። ሂዱና ኢንስታግራም ላይ ጠይቁ። ከስንት እኔ ማስረዳትም አይጠበቅብኝ ከስንት አርቲስት ምን እየለጠፍኩ ስሳደብ የነበረ ለምን አማራ አላሉም እንዴት ያፍራሉ ብዬ ማለት ነው። ዛሬም እኔ እንደዚህ ሰው የሰው መውደድ እያለኝ ብሔር ብሔረሰቡ ናቸው የሚወዱኝ መቼስ ሁሉ አማራ አይደለም። ብሔር ብሔረሰብ እየወደደኝ እንደዚህ ቪው እያለኝ ምን እያለኝ ቪው ይቀንሳል፣ ሰው ይጠላኛል፣ ሰው ይርቀኛል ብዬ እንኳን በማንነት ያላፍርም አማራ ነኝ። ዛሬም ነገ እስከነ ምን የሚወደኝ ደግሞ ብዙ ብሔር ብሔረሰብ አለ። 4 ነጥብ። እናንተ ተጋግጣችሁ የኔን እድል አታገኙት። ይሄንን ነው የምዘጋው። ሲቀጥል ደግሞ የመጨረሻ ምንድነው? ከጠላቶቻችሁ ምክር ስሙ። ከጠላቶቻችሁ ምክር ስሙ፣ አትናቁ። በፊት ለፊት የመጣ ጠላትና ከኋላ የሚወጋችሁ ጠላት ይለያያል። በፊት ለፊት የሚወጋችሁ ጠላትና ከኋላ ፊት ለፊትማ የሚሰድባችሁ ሰዎች ክፋታቸውን ቀድማችሁ ታውቃላችሁ። ክፋታቸውን ቀድማችሁ ታውቃላችሁ። አንድ ሰው ከፊት ለፊት የሚሰድባችሁ ሰው ነገ ምን እንደሚላችሁ ታውቃላችሁ። ጥርሱን እየሳቀ ወዳጅ መስሎ እነዚህ አይነት ሰዎች ናቸው የሚጎዳችሁ። ራሴን እኔ ያሳምኘዋለሁ። ይሄ ቲክቶክ ነው። የትም አባታችሁ አላቃችሁም። አወራሽን ጌም ተጫወች ጓደኛውሽ ምናምን የትም አባታችሁ አላቃችሁ። ግን እኔ ሰው ከልቤ ስለምወድ ነው፣ እንደ ቤተሰቤና እንደ ጓደኞቼ ስለማይ ነው። አይምሮ ውስጥ ከትቻችሁ እንቅልፍ አጥቼ ለምን እንዴት ምናምን ብዬ ምናደደው ምጮህ የነበረው ማለቅ ሰው የነበረው ለምን የእውነት ከልቤ መውደዴ ነው። ራሴን አሳምኘዋል። ይሄ ቲክቶክ ነው። የትም አባታችሁ አልበላውም ከናንተ ጋር አልጠጣውም ከናንተ ጋር አንድ ማዕድ ላይ የቀረብን አይደለን። በአካል አላቃችሁ፣ ጠረናችሁን አላቁ፣ የታባታችሁ አቃችኋለሁ። ቲክቶክ ነው ያገናኘ። ሙዳችን የሆነ ሰዓት ተመቻ አለቀ። እንዲህ ብዬ ነው ማስበው። የትም አባታችሁ አላቃችሁ። ይሄ ማም የሚባል ቆይ እሱ አካውንት አቦ ፕራይቬት ነክ በምን ልሳበክ ሰውዬ ከፕራይቬት ውጣ። ስለዛ በምንም ነገር ለእናንተ ከዚህ በኋላ ልጨነቅ አልችልም። ማመጣ ማን ሄደ አይመለከተኝም። ለምን ብዙ እግዚአብሔር እኔ በሞገሱ ሸፍኖኛል እንጂ እኮ እንደ ሰው ቢሆን እኔ ድሮ ወድቄ ነበር። በጣም ብዙ ስህተቶችን አጉልቶ ለማሳየት ይቸኩላሉ። እኔ በጣም እኮ ዝረከረካለሁ ታውቃላችሁ ጋይስ። ግን ማርያምን አስተውላችሁኛል? በጣም እኮ መስተካከል ያለብኝ ነገር አለ። እዝረከረካለሁ እኮ ላይቭ ላይ እናገራለሁ፣ ኮመንት አነባለሁ። በጣም ሰው ይጠነቀቃል። እግዚአብሔር ግን በደሙ ሸፍኖኛል በእውነት። እና እኔ በምንድነው ቤታ ከሁሉ ተባልታ ከሁሉ ተጣልታ የእናንተ እኮ እውነት ቢቆጠር እኮ እሺ ነው እኮ ሁሉን። እስኪ እዚህ ቲክቶክ ላይ ትልልቅ ፎሎ አላቸው የተጣሉትን ሰዎች ማለት በስም ዝርዝር ቁጠሯቸው። ከኔ በላይ ነው የተጣሉት፣ ግን እኔ ጎልቶ ስለሚታይ ነው። እና ከጠላቶቻችሁ ምክር ስሙ። የሆነ ሰው ሲል ሰምቼ ወይኔ በኢየሱስ ስም ያልኩት እንዴት አወቀ ያ ሰው ነው ያልኩት። ማለት እኔ ለራሴ ማለት እኔ ተሳስቼ ይሆን ማርያምን ጋይስ አቦ ከእንትኑ ጣ ይሄ ሰውዬ ነዝንዞ ኦኬ እኔ ተሳስቼ ይሆን ያልኩት ጋይስ ማርያምን ነው የምላችሁ። እኔ ተሳስቼ ይሆን አልኩት ጭንቅላቴ ውስጥ ያን ሰው ወቀስኩት። ጌታ ወይ ተሳስቼ ወቅሼው ከሆነ ይቅር በለኝ። እኔ በደለኛ ኮንኩ ስል ጠላቴ ሁሉ ሳይቀር እኔ ያሰብኩትን ነገር ሲያወራ እኔ ቤት ታስተተኛ አይደለሁም ያልኩት። በቃ ሰውዬ አንተ ነህ ወይስ ፌክ አካውንት ነው? በትልቁማ እንዳልገባ እኮ አላገኘሁሽም። ቦልከሽ ነው ጨጓራዬን አቃጥለ። እኔ እኮ በጣም ምገርም ሰው ነኝ፣ ማለት ክፉ ሰው ነኝ። እኔን ለምን ታያለሽ አንቺ? አሁን ልቁንስ ከኔ በላይ ቲክታክ ላይ ጠላት የለሽም ሴትዮ። አሁን አዳምጪኝ፣ ግን ጠላት ይመስክርልሽ። ሐቁን ልንገርሽ፣ እኔ ግልጽ ነው የምነግርሽ። አንቺን ለመጥላት ፌክ አካውንቶችን እየከፈተ መጥቶ አንቺን እየሰማ አንቺን ወዶ የቀረሽ ሰው ቢኖር ፕሬዚዳንት ማሜ ነው። ሐቁን ነው የምነግርሽ። ይሁንሽ ሞጥማጣ ነገር ነሽ። በቃ ሌላ ምንም አይነት ነገር እኮ የለብሽም። እኔ እንደውም አወጣው አወረድኩ። ቆይቺ ሴትዮ ያም እኔ እኮ ፌክ አካውንት ከፍቶ 24 ሃወርስ የማውቃቸውም እንኳን ምን ብሎ ቤታዮ እንደዚህ ሆኖ ጅኒው ሆኖ ከላንፋሪቅ ወጥቶ ገብቶ ምን ብሎ ጓደኛ በዩ ምን በይ ምንድን ነው የሚጠሏት ይቺ ልጅ ገባሽ ብዬ አሁን ባለሽ አቋም ነው የምነግርሽ። ሳስበው ምንም ነገር እንከን የላቸው፣ ምቀኛ ነው ገባሽ? የኛ ሰው አንቺው ላይ ተለጥፎ ባንቺው ተቀይሮ ባንቺው የሆነ ነገር ትንሽ ነገር ያገኝና ከዛ በኋላ መልሰው ይጠምድሻል። እንግዲህ በደንብ ያው አንድ አቤት ነማ
ሊሞና እንዴት ነህ? ጆሽ እሺ በቃ እሺ ታይ እሺ። እና እንግዲህ ሁለት ነገሮችን አያይዤ በደንብ ልንገርሽ። አንደኛው መልካም ነሽ። አዎ እስኪ ቤታዩ አንዳንድ ጊዜ እስኪ አስተያየቶችን ሙሰጂ ልጆችሽን ብቻ ሳይሆን ጠላቶችሽን እያስገባሽ ፖዚቲቭ ኤነርጂ የሆኑትም ማለት ነው። ማለት ጠላት ስልሽ ይሄ ቀንደኛ ጠላት ሳይሆን የራስሽ ወዳጅም ሳይሆን መካከለኛ የሆነ ሰው ዝም ብለሽ ታስገቢና እስኪ ቤታየው ምን አይነት ሰው ናት ላንተ? ቤታየው አንቺም እኮ ፕሮፓጋንዳ መስራት ነው ትልቁ የአንቺ ልጆች ችግር። ጠላት በሚዘምትብሽ ደረጃ አንቺን የሚያወድስሽ ሰው የለም። ሐቁን ልንገርሽ፣ ገባሽ አይደል? የአንቺ ወዳጅ ኮደኮ እዚህ ጋር አስመሳይ ነው ያሽቃባውቆ ነው እኮ መልክ ነው የሚሰሩት እዚህ ስር ገባሽ ወይ? ጊፍተርሽን ለመውሰድ ወይ የሆነ ቤታየው ንግስቲቷ ምናም ልብ ቅርጽ ጽፎ አውቆ ማለት ነው ወይ ጊፍተር። እኔ ግልጽ ነው የምነግርሽ ሴትዮ፣ ሲፈልግ ይስማማሽ ሲፈልግ አይስማማ ወይ የሆነ ነገር ምናምን ደብሊው ኤኬ ሊሞና ቀነሲ ፕሊዝ ፕሊዝ። እሺ ቴንክ ዩ ወይ ደብሊው ኤኬ ቤቤ ቲቲ ኪኪ እያሉ ቶፕ ላይ ያሉትን በውስጥ ፎሎ አድርገው ከዛ አሽቃብጠው ይዘው ሂደው ምን እንደሚያደርጉ እነሱ ይወቁ። በሶስት አይነት መንገድ ሰጂ ጠላት ሁለት አይነት ጠላት አለ። አንደኛው ጠላት ሪል እንደዚህ ፊት ለፊት ፌስ ለፌስ ይጋጭሻል። ሁለተኛው ጠላት በጣም ክፉ ነው፣ እሱን ተጠንቀቂ። ያ ምን አይነት ነው? ውይ ቤታየው የኔ ንግስት የኔ እናት ውይ እቺ ልጅ እኮ ይልና ከኮሜንቱ ይልቅ ግን እባክሽ ሉክ ቤታየው የኔ ንግስት የኔ ጀግና አንቺ እኮ በጣም ጥሩ ሰው ነሽ፣ ግን ይሄን ጸጉር ብትቀይር ይልሻል። ሉክ መርዙን ሲተፋው ማለት ነው። በኮሜንቱ ታውቂዋለሽ እኮ እዛው ጋር አየሽ አይደል? ሌላው ደግሞ ፖዚቲቭ ኤነርጂ። እኔ አሁን ምንም እኔ ከቤታየው የምፈልገው ነገር የለም። ጥሩ ሰው ነሽ፣ አዎ ደግ ነሽ፣ ወላሂ ስጪ ነሽ ምናምን ነገር ያ ሌቭልሽ እዚህ ጋር እንትን ይመሰክራል። ገባሽ? ሁለተኛ ሼማም ነሽ። ብዙም ጊዜ የማይሽ ሼም ይዞሽ የምትጎጂው ነገር ይታየኛል። አብዛኛውን ጊዜ የሆነ ነገር ውስጥ ቀምረውሽ እንትን ብለውሽ ሼማ ሲይዘውሽ ሳትፈልጊ ጊፍት እንድትሰጪ ሳትፈልጊ የሆነ ነገር እንድታደርጊ ሳትፈልጊ ምናምን ህሊናሽ ሳያምንበት ማለት ነው። ገባሽ? ማሸማቀቅ ነው የሚባለው። እናት ከምንም አንቺ ነፃ ነሽ። ፖለቲካ ውስጥ የለሽ፣ ምን ውስጥ የለሽ፣ ጂኒ ውስጥ የለሽ። የራስሽ ኮንቴንት አለሽ። ኮንቴንትሽ ማዝናናት ነው። ውሰጂ ንግግሮችን። ዛሬ ነው የምነግርሽ። ወቂ ነገ ላልደግም እችላለሁ ወይ ሳልቅም ገብቼ ልሄድብሽም እችላለሁ። ስለዚህ ዛሬ ውሰጂ እና ምን ውስጥ የለሽ ኮንቴንትሽ ማዝናናት ነው። ዩቲዩብሽንም እዚህ ጋር ያለውንም ምናምን እየሽቃቀልሽ ምን ብለሽ ስራሽን ሰርተሽ ዝግተሽ ውጪ። ሌላ እስኪ ይሄ ሰው የሚባለው ነገር ታዩ። እስኪ አንዳንድ ጊዜ ብዙም ጊዜ የሚያቀሳስሩሽ ጌመሮች ናቸው፣ እኔንም ጨምሮ። ጌም አብረሽ ትጫወቻለሽ፣ አንቺ ሳትፈልጊ የሆነ ሊጎራ ውስጥ ይከቱሻል። እነሱ ዝም ይላሉ፣ አንቺ ትናገራለሽ። ነጥብ ጣልሽ ማለት ነው። ያቺ ደግሞ ጠላቶችሽ ሪከርድ ያደርጉና ገባሽ አይደል? ያረጉና ይወስዱና ቲክታክን ያዳርሱሻል። የማያቅሽ ሳያቅሽ ቀርቦሽ ሳያይሽ የኛ ሰው አይተሽ ከሆነ ሆ ያለበት ቦታ ነው የሚሄደው። ሳያይሽ ማንነትሽን ሳያቅ አንቺን ይጠላሻል ማለት ነው። አላየሽም፣ አልቀረበሽም፣ በምክንያት አይወድሽም፣ በምክንያት አይጠላሽም። እኛ ሰው ሆ ያለበት ቦታ ነው የሚሄደው። ገባሽ አይደል? እዚህ ጋር ትጫወቻለሽ፣ አሸነፍሽኝ፣ ቅጣት እኔ ላይ አለ። ቆይ ወጥቼ ሰጥሻለሁ፣ በቃ መልክ ሰራለሁ ምናምን አውቄ ማለት ነው። ከዛ አንቺ ለምን በቃ ምናምን ብለሽ ወይ ከዚህ በፊት በተቀጣሽው አንግል ወይ ደግሞ እዛ ጋር ባለው ጊፍተር እዚህ ጋር መስጠት አለበት ያለሽ አይሰጥም፣ ተሳደበለሽ ወይ የሆነ ነገር ትያለሽ ወይ ከሁሉም ጋር ልጭንጭ ከሁሉም ጋር ጭቅጭቅ ምናምን። ከዛስ የራሳቸውን መልክ ሊጎራ ይሰራሉ። የምትወዳት ከሆነ ደግሞ እናንተ ወዳጆቿ ደግሞ አቤት እሺ ቴንክ ዩ የምትወዳት ከሆነ ምን ችግር አለው? ተወዳታላችሁ። ፕሮፋይል አስሮ በሄዱት እሷ ስታሸንፍ ምናምን ወይ የኔ መልካም የኔ ደግ ባሉት አይደለም። አታስመስሉ። እኔ ያልሰማችሁ በዚህ ተከታዮቿ ምትወዳት 10 ትክክለኛ ከ5000 ሰው 10 የራስሽ ምርጥ ካለ ኤቭሪዴይ ምሰሪው መልካም ነገር ምሰጪውን ጊፍት ምሰጪው ደጎነት ምሰጪው መልካም ነገር አንድ ቀን አንቺ ቶፕ ዋን እንትና ተቸገረ ተብሎ ማነው ኩማ የኛው ማለት ነው የዛን ቀን ያረክሽው ነገር እኮ ከበቂ በላይ ነው ለኔ ማለት ነው። እኔ በመኪና ነው ወደድኩሽ። የዛን ቀን ነው ለመጀመሪያ ጊዜ ልቤን የከፈትኩት። እንዴ እቺ ልጅ ሰው ትረዳለች። ያም ቶፕ ዋን ላይ ስትፎካከሪ የነበረውን ሰው ራሱ ሳስብ ገባሽ? በብዙ ነገር የምትገናኙ ሰው ከሱ ጋር ነው ትክሻ ተለካክተሽ ራሱ ቶፕ ዋን ስትገቢ
አስቢ። በዘር አትገናኝ፣ በእምነት አትገናኝ፣ በምን አትገናኝ፣ በአገርሽ እንዴ ሰው በቃ ሰው ነው። እኔ ምንም ነገር ከሰው አልፈልግም። ወላሂ ሱሙ ወላሂ ነው የምልሽ። ይሄን ነገር ሚሊየን ጊዜ ነገር ያለው ህዝቡም ያውቃል። አንድ ቀን ግን ያንን ፖስት ያደረገልሽ ሰው የለም። ታውቂያለሽ? ገባሽ አይደል? እዚህ ጋር ራስሽ ፖስት ይዋ ሰጣ ተነስታ ራሷ ትናገራለች ነው የሚለው። ግን ቢፖስቱልሽ እንደዚህ ሰዎች ልክ ማለት ነው መጥፎ ነገር ሲፖስት ከአንድ ሰዓት ካወራሽ ሰው አንድ ሰዓት ሲያወራ እኮ ከአንድ ሰዓት ለአንድ ደቂቃ ስህተት ሊያወራ ይችላል። ያቺን ስህተት ብቻ እየለቀሙ ነው ወስዶ እንትን የሚሉት። መልካም ነገር በምታወሪ ሰዓት ጨዋታሽን፣ ኤቭሪ ኮንቴንትሽን፣ የሆነ ነገሮችን መልካም ሰው እርዳታ ላይ የምትገኘውን የሆነ አሪፍ ጌም ተጫውተሽ የሆነ የምታረጊው ነገር ላይ ኤቭሪ ነገር ማለት ነው። ገባሽ? ከዛ በኋላ እንዴ አንቺ እኮ ሌላ ቢቀር እኮ በቀደም እኮ የእምነት ሰዎችን አስገብተሽ እኮ የሆነ ነገር እኮ ስታስደርጊ ነበር እኮ የእምነት ሰዎችን አስገብተሽ። አንድ ሰው ከአንቺ በላይ የእምነት ሰውን እንደ ሸይጣን የሚርቅ ሰው እኮ ማለት ነው። ገባሽ? ሸይጣን እንዳለበት ሰው ገባሽ? በጣም የሚርቅ ሰው ከአንቺ በላይ ይወደሳል እኮ። ከይር ስራ ሰርተሽ ከይር ስራሽ ይደበቃል። ሐቂቃ ነው እናቴ። ገባሽ? ወላሂ ማሽቃበጥን ሳይሆን ይሄ ለምንም ለምሳሌ በቃ የሆነ ፖዚቲቭ ኢነርጂ ናችሁ። በጣም ጥሩ ብዙ ነገር አላት። አዎ በጣም ብዙ ነገር አላት። የሆነ ስህተቶች ምናምን መጥፎ ነገር አላት። ያ ሊኖርት ይችላል። የቱ ነው ጎልቶ የሚታየው? መልካም ነገሯ ነው። ማሜ እንዳንተ ካልክ እኔ መልካም ነገሯ ጎልቶ ይታየኛል። ወላሂ ላዚም ጌም ሲጫወት የሆነ ነገር በቃ ቤታዮ ካልኩ እኮ 200 ኮይንም ትሆናለች እንጂ አታልፈኝም። ይሄ ውለታ ነው። ሰው ሰጥቶኛል እንዴ? ገባ? ትንሽ ያደረገልህ ስታመሰግን አላህም ትልቅ ነገር ያደርግልሃል ሰው። ገባሽ? ይሄ ነው። ሌላ ደግሞ አንቺ ደግሞ አሁን አንድ ነገር አድርጌ ስለዚህ 10 ሰዎች ምርጥ ሰዎች የራስሽ ሁሉም ሰው የራሱ ግሩፕ አለው፣ የራሱ ቲም አለው፣ የራሱ ምርጥ ቶፕ አለው። ፕላን ኤ ቢ ሲ የራስሽ ምርጥ 10ዎች ኤቭሪ ዴይ ሌላ ስራ ከሌላችሁ ሌላ ማለት የሆነ አካውንቶች ላይ ማትጠቀሙ ከሆነ ቤታየውን የእውነት የምትወደድ ከሆነ ለአንድ ወር ፕሮፓጋንዳ ነው እኮ አለመናገር ደጃዝማችነትን ያስቀራል ይላሉ ዘመዶችሽ። ገባሽ አይደል? ያረዳልጅ ብዙ ነገር እኮ እናንተ ጋር ነው አንቺ ጋር ነው ያለው። ስለዚህ ያውቁበታል። በቃ ከሆነ የሆነ ነገር ጋር ሁሉም ብሔረሰብ መጥቶ የሆነ ተጋሩን ፖሽ ሲያደርግ በተጋሩ ሙዚቃ አቀናብራችሁን ብላችሁ አመስግናችሁ የኦሮሞ ልጅ መጥቶ ይሰጥ ከኦሮምኛ ጋር የአማራ ልጅ ይሰጥ ኤቭሪ ብሔረሰብ የሆነ በቃ ምንድነው ተወዳጅ የሆነ ይመጣል ማለት ነው። ይሄ ነው ፕሮፓጋንዳ ነው እኮ ሶሻል ሚዲያ። ሌላ ምን ይፈልጋል? የመጨረሻው አንቺ ደግሞ እስኪ የሆነ ሰዓት ላይ እርሺ ሁሉንም ነገር አሁንም ወጥመድ ዘርግተውልሽ እዛ ወጥመድ ውስጥ መተሽ እስክትገቢ ድረስ በጣም ሁሉም ጓግቶ አፉን ከፍቶ ነው ያለው። እኔ ለማንም አላሽቃበጥም። ገባሽ አይደል? ለማንም እኔ ሐቂቃ ነው የማወራው ለሐቅ ብዬ ከፈለገ ይጥላኝ ከፈለገ ይወደደኝ። ገባሽ? እና እዛ ወጥመድ ውስጥ መተሽ የሆነ ሰዓት ላይ በዛም በፌክ አካውንት መጥቶ ትገቢለታለሽ መተሽ ከዛ በኋላ በቃ ቤታየው እንደዚህ ሌላ ቢቀር እንኳን ትኩረት አድርገሽ ስራ እንዳሰረ ያደርጉሻል። እዚህ ጋር ቁጭ ብለሽ አንድ ሰዓት በቃ አይምሮሽ ውስጥ እየተሰማሽ ነው ይቆረቆርሻል። ዝም እንዳትይ ችግር እንዳትናገሪ ደግሞ የአየር ሰዓትሽን ይወስዳሉ። እዚህ ጋር ቁጭ ብለሽ 1000 ኮይን ብታገኝ ነው የሚሻለው። የጊፍተር ችግር የለብሽ፣ የተመልካች የቪው ችግር የለብሽ። እስኪ ለሚጠሉሽ ታይና እስኪ የሆነ ሳለ አሁን ይኸው ቤታየው እንዴት አድርጌ እንደምገልጽ ስላጣው ነው። አንድ ነገር ልንገርሽ፣ ይኸው በእናትሽ ሰጂ የምከር እስኪ የሚጠሉሽ ሰው ነው የሚወዱሽ ሰዎች ይበዛሉ የሚለውን ስሪው። እርግጠኛ ነኝ ከ5000 ሰው 3000 ሰው ይወድሻል። 2000 ጠላት ነው። 2000 ላይ ሳይሆን 3000 ላይ ትኩረት አድርጊ እስኪ። ቤታየው የኔ ቆንጆ የኔ ንግስት የሚባል እዚህ ቤት ላይ በጣም በቃ ውድዬ ፍቅርዬ ኮሜንታቸው ታነባለች። የሆነ ሰው መጥቶ ቤታየው ምናምን ብለህ አስጠሊታ በሚል ሰዓት ያ ሰው ቴንሽን ያደርግሽና እሱ ላይ ብቻ ትሄጃለሽ። 100 ኮሜንት የኔ ንግስት የሚልሽን ትተሽ አንድ ሰው መጥቶ እቺ ደግሞ የሆነ ስታስጠይ የሚልሽ ላይ ጊዜሽን ትሰጫለሽ። ሁሉንም ወዴት ትወስጃቸዋለሽ? ወደዛ ተሳዳቢቱ አስገባያቸዋለሽ ማለት ነው። በቃ ተይ እስኪ የፈለገ ሰው ይስደብሽ፣ ምንም ነገር ነጥብ ላለመጣል እስኪ አንድ ሳምንት ለራስሽ ስጪ። እንዳንቺ የሚነግስም ንግስትም የለም ቲክቶክ ላይ። ይሄን ንግግር ተጠቅመሽበት ወላሂ ሱመ ወላሂ ነው የምልሽ። ኦኬ እዚህ ጋር መጥቶ አንዱ ሰደበሽ ልበል፣ ምሳሌውን እንግዲህ ልንገርሽ። ሲሳደብሽ እሱ ላይ ትኩረት ታደርጊያለሽ። ከዛ በኋላ ልክ እሱ ላይ ትኩረት በምታደርጊ ሰዓት ማለት ነው
አንቺ ጋር ያሉት እንዳለ የሚወዱሽ ሁሉ ማን ላይ ያደርጋሉ? እዛ ጋር የሚሳደብሽ ላይ ይሄ እኮ እንትና ልኮት እንዲህ ሆኖ ምናምን ኮሽታ ውስጥ ትገቢያለሽ። ጭንቅላት ቴንሽን ትሆኛለሽ ሳትፈልጊ። ተከታዮችሽም ቴንሽን ይሆናሉ። አንቺ ነሽ እኮ እዚህ ጋር ያሉትን ኩል ምርጥ የምታደርጋቸው አርገሽ መቀርጽያቸው፣ እንዲሁም ራስሽ ኮሽታ ውስጥ ገብተሽ ኮሽታ ውስጥ እንዲገቡ የምታደርጊው አንቺ ነሽ ማለት ነው። እስኪ እርሻቸው። የፈለገ ሰው ይሳደብ፣ የፈለገ ሰው ያቀናብር። ምንም ነገር በተቻለሽ መጠን ነጥብ ላለመጣል በስድብ በይ፣ በኤቭሪ ፕሮቶኮል በይ፣ የሆነ በቃ ንግስት ኩን እየሆንሽ ማለት ነው። ለየት እያለ ማለት ነው። በቃ ይሄ ቲክቶክ ላይ ባለ ሳይሆን በራስሽ ሙድ። ሌሎችም ጠላቶችሽም ሲጠቀሙበት ታያቸው፣ እርሻቸው። ለአንድ ሳምንት ዝም ካልሽ ነገርኩሽ፣ ምርጥ ጎንሽ ያኔ ይታያል። የምርጦች ምርጥ ነው የምትሆኚው። ስለ አንቺ የሚሳደቡልሽ የሚሰዳደቡልሽ ተከታዮችሽ ሞዴሬተሮችሽ ብቻ ሳይሆኑ ያኔ የማሜም የሌላውም ተከታዮች እንዳለ እንትን ይላል ማለት ነው። እና ሐሳቤ ገብቶሻል ብዬ አስባለሁ። የሆነ ማለት ቅድም ስትናገሪ ከነገር ንግግሮች የሆነ ልቤ ውስጥ የቀሩ የሆነ ነገር ስላለ ነው። ከልቤ የወጣ ንግግር ጆሮን ሳያስፈቅድ ልብ ውስጥ ይገባል። ቤት ታገባሻል። ሁሌ ሲበዛ መጥፎ ነው። ሴት ልጅ ነሽ፣ የተከበርሽ ሴት ነሽ፣ ራስሽን የቻልሽ ሴት ነሽ። በራስሽ ኮንቴንት እንደ ማንኛውም ሰው የምትኖሪ ሴት ነሽ። አልሰረቅሽ፣ አልዘረፍሽ፣ እዚህ ጋር የተለየ ነገር ያረግሽው የለም። እናቱ ትበዳ እዚህ ጋር ቆሻሻ የማንም እንትን ማለት ነው እንትን ብለሽ ራስሽንም ጊዜሽንም የሆነ እንትንሽንም ታይምሽንም አታቃጥ ያረዳለች። በቃ ምርጥ ሰው ነሽ። አሁን ምርጥ ሰው ነሽ። ገባሽ? ይሄን ነው መልሳት ትስጪ ለማንም ማለት ነው። ይቅርታ እንትን ምንም ችግር የለውም። ራሴ ነገር ስለተሰማኝ ነው። ወላሂ ከምሬ ነው የምልሽ። አመሰግናለሁ። ምንም ችግር የለውም። እሺ ይመችህ። አመሰግናለሁ ማሜ። እሺ እንደው ለመጀመሪያ ጊዜ ነው ማሜን እንዲህ ቁጭ ብዬ የሰማሁት። ታግሽ አንተ ማሜ አፈዘዘኸኝ ነው እንዴ? አሰርተህብኝ ነው እንዴ? በስመ አብ ወወልድ ወመንፈስ ቅዱስ ስላሴዎች አሰራህብኝ እንዴ ሰውዬ? ወይኔ ሽት አለመታደሌ። ማሜን እያወራው የሆነ ነገር ተሳሳትኩኝ። ኢትስ ኦኬ ኢትስ ኦኬ ኢትስ ኦኬ። አሰርተህብኝ ነው እንዴ አንተ? በስመ አብ ድንዝዝ ብዬ ነው ያዳመጥኩት። አይ አሜን። እኔ ማሜ በነገራችን ላይ ይላችሁ ይሄ ምንና እሱን የሚያጣላን የጌም ነው። ይሄ በፈረደበት ጌም ነው እንጂ አሁን በግል እኔና እሱ ርስት የለም። በሜካፕ በፀጉር በቪው በምን እያለን አንጣላ። የምንጣላው ላይ ጌም ነው። ይሄ ጌም ከብዙ ሰው ጋር ያጣላል ምናምን። ግን አንዳንዴ የሆነ ነገር የምትወስዱት ነገር አለ። ከዛ ትወስዳላችሁ። የተመቻችሁን ያልተመቻችሁን ደግሞ መተው ነው። ተመቻችሁን መውሰድ ነው። ላይቴ ይጠፋል። በቃ እንደዛ እያላችሁ መሄድ ነው። ኤኒዌይስ ወይ በስመ አብ ወወልድ ወመንፈስ ቅዱስ። ግን ፍዝዝ አልኩኛ። ሰዓሊው እኮ ላይቭ ላይ ነው እኮ። ሰዓሊው እኮ ላይቭ ላይ ነው ያለው። እሺ ገስት ላስገባ ጋይስ፣ ገስት አስገቢ። ይኸው ማርያምን ከሞዴሬተሮች ጨምሮ ነው ገስት አስገቢ እየተባለ። ገስት ግን ሳስገባችሁ በቪዲዮ ግቡ። እሺ ገስት ላስገባ ጋይስ፣ ገስት ሳስገባችሁ በቪዲዮ መግባት አለባችሁ ጋይስ። በቪዲዮ መግባት አለባችሁ ጋይስ። ገስት ሳስገባ በቪዲዮ ትገባላችሁ። ቃሚ በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ጫት ማለት ነው። በህይወቴ አንድ ቀን ቅሜ እንትኑን ቤቱን ካላፈረስኩ እኮ ነው ያልኩት። ቤቱን ካልፈረሰ ነው ያልኩት። አንድ ቀን ጫት ቅሜ ማለት ነው እዛ ድሬዳዋ ቤቱን አፍርሼ። እሺ ስንት ሰው እናስገባ ጋይ? ስንት ሰው እናስገባ? ማርያምን ጫት አስቃመኝና የድሮ ኤክስ እኮ ነው 2 እንጨት ግራባ ነው እንደዚህ አስጣ። ከዛ እንደዚህ አይነት እንጨት ይሄ ቤቱ ፈርሶ ቢሰራስ ምን እያልኩ በቃ መርቅኜ እኮ ነው በሁለት በለጬ ነው ምንም የሚባለው ጫት አልወድም እኔ። መቀመጥ ይበዛዋል። እንደኔ አይነቱ አይሆንም የሚቆነጠነጥ ሰው ጫት። ስንት ሰው ላስገባሽ ንገረኝ። 10 ሰው ዛሬ ላስገባ። 10 ሰው ብቻ 10 ሰው ላስገባ ጋይስ። 10 ሰው ላስገባ። በጣም ብዙ ሰው ሌላ ኮምፕሌንት ታቀርባላችሁ። ሌሎቹ ያስገባሉ፣ ሌሎቹ እንዲላሉ። እንደው በስመ አብ የጎረቤት የኔ ልጆች የጎረቤት አይን እያያችሁ እንዳትበሉብኝ ነው የምፈራው። እሺ 10 ሰው በቪዲዮ የሚገባ 10 ሰው በቪዲዮ የሚገባ። እናንተ መታየት አለ እኮ በቪዲዮ ትገባላችሁ። በቪዲዮ 10 ሰው ጋይስ። ኦኬ 10 ሰው በቪዲዮ የሚገባ አለ ውዶቼ። አዎ እሺ፣ ይኸው እንደው አስገባችኋለሁ እኔ ያለው። እሺ አንድ ቁጥር ጻፉ። 10 ሰው ነው እሺ የምፈልገው። 10 ሰው መሲ አለሽ ማሪ ማስገቢያ ያለሽ መሲ ወይ አርሴናል? ይውዬ ነው ፍቅር ቴንኬን እናት
10 ሰው በተራ አንድ እያረኩኝ በፊታቸው 10 ሰው መሲ በፊታቸው ቪዲዮ የሚከፍቱ 10 ሰዎች እናስገባ። መጀመሪያ አንድ በአንድ እናስገባ። ገስት ሳቢልኝ ከኮመንት አንድ ቁጥር የሚጽፈውን እስኪ ከመግባቴ በፊት ላይቭ 10 ሰው አስገባለሁኝ። እስኪ ሞክራለሁ። እኔ እኮ ገስት ኖ አንድ ላይ አታስገቢ። በተራ ወይ ሚውት አድርጊ ማለት በፊት ላይቭ 10 የማን ድምጽ ነው ያስተጋባው? እናት ድምጽሽ ያስተጋባል። ማንም ማይካዋ ራያ ማሪ ቪዲዮ መክፈት ትችያለሽ። ማይካ አርጋለች ቪዲዮ መክፈት የሚችል ጋይስ ቪዲዮ መክፈት የሚችል ብቻ እሺ። ለመተዋወቅም ያህል ቪዲዮ ክፈቱ። አይናቸውን ሳቢያቸው ማሬ ሳቢያቸው በማርያም እሺ ነው። አሁን በማርያም ብለሻል። ቪዲዮ ትከፍታች። ቪዲዮ ካልከፈታችሁ ወዲያው ነው የምነቅላችሁ። እሺ ማሮች ነይ እሺ ግቢ። በማርያም ስላሽ እንደው ማርያምን ስለጠራሽ ወይ በስመ አብ አልጨክንም ብዬ ነው። እየገባችሁ ዝም አትበሉ። ሶሲ ቪዲዮ ክፈች ማሪ። ትከፍቻለሽ? በቪዲዮ ነው ያልኩት እሺ ቤት ነው። እሺ ስራ ላይ ነሽ መሰለኝ ግን አስቸጋሪ። ኧረ ወደ ካሜራ ዞሮብኝ ነው። እሺ እንዴት ነሽ ማሪ? ለካ አንቺ ነሽ አለማየቴ። አንድ አቃታለኝ ከኔ ማር እንዴት ነሽ? ዛሬ ተገናኘና በእንደዚህ በስመ አብ እንደ ልቤ ልወጣ ነው። ማሪ ምን ባፍ ልወጣ ነው። እንዴት ነሽ? ደህና ነኝ። እንዴት ነሽ? አለን እግዚአብሔር ይመስገን። አንቺ እንዴት ነሽ? ያለሽ እንዴት ነሽ? ደህና ነሽ? አለን። እንዴት ነሽ? ስራ ላይ ሆነሽ ነው? ኧረ ላውራሽ በማርያም ትንሽ ላውራሽ። እሺ አውሪኝ፣ ችግር የለም ጋይስ። በዛውም ሶሲን ፎሎ አድርጓት። እሺ ማሮቼ ፎሎ እያደረጋችኋት ሁላችሁም እዚህ ያላችሁት ፎሎ አድርጓት። ኧረ ምን ችግር አለው? ሁላችሁም ፎሎ እያደረጋችኋት እሺ። ኖ አንዳንድ ሰው ቆይ ማሬ ተመልሰሽ ትገቢሽ። አንዳንድ ሰው በተራ ነው። አንዳንድ ሰው ነው ማስገባው ለቁጥር እንዲመቸኝ። 10 ሰው ዛሬ አስገባለሁ። 10 ሰው እሺ ውዶቼ። አውሪማ ይቅርታ እንዴት ነሽ? አለሁ እኔ ማር እንዴት ነሽ? የማር ገና ነሽ? እኔ እኮ አፍራለሁኝ። እኔ ቀጥ ብዬ ማውራት አልችልም። አትፈሪ፣ ቆፍጠን ብለን እናውራ። ሁለት አይን አፋርማ አይሆንም። ቤታዩ እንደዚህ ሳገኝሽ እኮ በጣም ፈራሁ። እንዴ አስፈራለሁ እንዴ? ምላሰኛ ነኝ። አሁን ደም ግፊት ብለካ ማለት ነው ከፍ ብሏል። አልወጣም ከሆስፒታል። እናረጋጋሻለን፣ ችግር የለውም። በተረፈ ደህና ነሽ? እንደዚህ አቅሻለሁ እኔ ማር ግን እንደዚህ ስላየሁሽ እንደዚህ እንትን ስላለን ቤት እንደዚህ ስለተገናኘን ደስ ብሎኛል። በጣም የምትናገሪ ነገር አለ ላይክ 10 ሰው ስላልኩኝ ሌሎቹ እንትን እንዳይሉ። ኧረ ምንም አልናገርም ግን ወድሻለሁ። በቃ ወድሻለሁ። በጣም ነው የማመሰግነው። እሺ እግዚአብሔርን ክበሪልኝ፣ ክፉ አይንካሽ። እመቤቴ ነው የምልሽ። ቤታዩ አንድ ነገር ልንገርሽ፣ ድንግል ማርያም ስለተስያለሁ ላንቺ። ድንግል ማርያም ስለት አይነገርም። እዚህ እንዳትነግራቸው ደግሞ በውስጥ እነግርሻለሁ፣ እጽፍልሻለሁ። ማርያም ነው የምልሽ። ጻፊልኝ። ይሄን ያክል ነው የምወድሽና በጣም ወድሻለሁ። እኔ ሰው የፈለገ ይሳደቡኝ ምን የሚበሉኝ ምንም ምን ይወድሻለሁ። በቃ አመሰግናለሁ። እኔም ወድሻለሁ። እግዚአብሔር ያክብርሽ። አሜን። የኔ እናት እና አንቺን የመሰለ እህት ፈጣሪ ስለሰጠኝ አመሰግናለሁ። እሺ እቴ። እሺ እኔ ወደ አመሰግናለሁ። አትጥፊ። እሺ ቆይ ቻርጅ ላይ። እሺ ማለት እንደዛ እንደኔ ትለኛለህ። ነቀላችኋት ወይ ጉድ ፈላብኝ። ሞዴሬተር እኮ እናቴ ትንፋሽ። ሁለተኛ ሰው ጋይስ፣ ሁለተኛ ሰው ቪዲዮ የሚከፍት በጣም ነው የምትወደኝ አውቃታለሁኝ ጋይስ። ማርያምን አያታለሁኝ። እንደዚህ ግን ተገናኝተን አናውቅም። ሁለተኛ ቪዲዮ የሚከፍት ቪዲዮ የሚከፍት ተረኛ 10 ሰው ነው ያልኩትኝ። 10 ሰው ለዛሬ 10 ሰው ነው ማስገባው። ቶሎ በሉ እሺ ጋይስ፣ ለሌሎቹም እንዲበቃ ቪዲዮ የሚከፍት 10 ሰው። መሲ ሳቢልኝ ማሪ። ሞዴሬተሮች አንዳንድ ሰው ሳቡልኝ እሺ፣ አንዳንድ ሰው ሳቡልኝ በማርያም እና ውዶቼ፣ ለሌሎቹም እያብቃቃን ጊዜ እንትን እንዳንል
አቤት ሁላ ሰው ይጽፋል። ለምንድን ነው መሲ የማትስበው? አርሰናል እስካለሽ ማርያ ግዢን ሳቢልኝ። ዝም ብለሽ ራንደም የሆነ ዝም ብሎ እንትን የሆነ ላይክ እንትን ያለ የኔ ልጆችም ባይሆኑም ምናምን ችግር የለውም። ጀስት ኖርማል ያገኛችሁትን ሰው ሳቡ። ማርኮን 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 የለችም። ይሰማል እናት ማርኮን እና ደንግጣን እንትን ያለችው። ቆይ ጋይ ሲኖርን እንትን እንለዋለን። እሺ አንዴ ማሮቼ አንዴ ላስገባችሁ እኮ ብዬ ነው። በስመ አብ በዛችሁ። ግን ምንድነው? እንዴት ላስገባ እኔ? ቆይ ሞዴሬተሮች ግን እዚህ ቤት የሞዴሬተሮች አስተዋጽኦ ነው ግርም የሚለኝ። ለምንድነው ሞዴሬተሮች ግን የተቀመጣችሁት እዚህ? አንድ ሰው አትስቡልኝ። በቃ ቁጭ ብላችሁ እኔን አይኔን ነው የምታዩኝ። አይኔን ነው የምታዩኝ። አይኔን ነው ቁጭ ብላችሁ የምታዩኝ። ዝም ብዬ ነው ጋይስ የምስበው። እሺ ጸጥ ብዬ ለፊት ያገኘሁትን ዝም ብዬ ነው የምስበው። ቪዲዮ ክፈቱት ማሮቼ። ሰላም አንቺን የሚያስተጋባው። ሃይ ቤታዬ። አይ እንዴት ነሽ? ታውቂኛለሽ እንዴ? በደንብ ስንት አመታችን? በጣም ነው የምወድሽ። የኮሜንታተር አርበኛ አይደለሽ እንዴ? አይ እግዚአብሔር ያውቃል። በጣም ነው የምወድሻለሁ። ያንቺ ፖሊስ ነኝ እኔ፣ ያንቺ ፖሊስ እወድሻለሁ። ቻው። እሺ እናት። እሺ ምን ነው አጠዳደፍሽው? ፈራሽ እንዴ? ይመችሽ። ኔክስት ጋይስ ሶስተኛ ሰው እንደውም እቺ ሰዓቷንም እንትላለን። እኔ በነገራችን ላይ አውቃችኋለሁ በአይን እንደዚህ በደንብ ነው የማውቃችሁ። ሶስተኛ ሰው ጋይስ እሺ አስገቡልኝ። እሺ እናት እንዴት ነሽ? ደግሞ ስሜን ነው እንዴ? ቀረው ስሜን ነው እንዴ? አንቺ ላጣርገሽ የሰረቅሽኝ። ድምፅሽ ታፍኗል። እሺ ድምፅሽ ታፍኗል። ወደዚህ ቀረብ በይ። ወይ ቤታዬ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? አዊሽ ካሜራ ቢከፍቱ ግን በቃ አላስጨንቃቸውም ለዛሬ። ኢትስ ኦኬ። እንዴት ነሽ? አለዳን እንዴት ነሽ? በጣም ነው እሺ የምወድሽ። ጎበዝ። አያችሁ ካሜራ ከፈተች ሳትጠየቅ። እንዴት ነሽ እናት? በጣም ነው እሺ የምወድሽ። ማርያምን አመሰግናለሁ የኔ ፍቅር። እግዚአብሔር ያክብርልኝ። አይናፋር ነሽ እንዴ እንደኔ? ደንግጫለሁ። ማርያምን ስላስገባሽኝ በጣም ደስ ይላል። እወድሻለሁ በጣም ማርያምን። አመሰግናለሁ የኔ ወንድ። ቴንኪ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ግን አንቺ ነሽ ከስሜ ኮፒ ያደረግሽው ወይስ እኔ ነኝ? ማን ነው ኮፒ ያደረገው? እሷ ናት ኮፒ ያደረገችው ስሜን። አይ ጥሩ፣ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ስለመጣሽ አመሰግናለሁ። ይመችሽ። እሺ ማለት የሜንና የሜምበር እኮ ነው የምሰጣቸው። ስሙኝ፣ ትሰሙኛላችሁ? አሁን የምሰጣቸው አንዳንድ ሺህ ኮይን ሜምበር ትሆኑበታላችሁ። በየቤታ ስሙ። ጓደኛ እንዳታበዙ እሺ፣ ጓደኛ እንዳታበዙ ውዶቼ፣ ጓደኛ እንዳታበዙ ፍቅሮቼ፣ ጓደኛ እንዳታበዙ። እቺን ሳይ ወዳጅ ይደውላል፣ እቺን ሳይ ወዳጅ ይደውላል። ሶስተኛ ሰው ነው የገባው። አራተኛ ሰው ሳቡልኝ። እቺን ሳይ ወዳጅ ይደውላል። ሄሎ እንዴት ነሽ ተሰጠሽ የሚል ይበዛል። ለሜምበር ነው አዳም የሰጧችሁ። ሂዱ ጋይስ። አራተኛ ሰው ጋይስ፣ አራተኛ ሰው ሳቡልኝ። መሲ አራተኛ ሰው ሳቢልኝ። ማሬ አራተኛ ሰው ሱሱ የኪዳነ ምሕረት ልጅ። ሰላም ሱሱ። ቤታዬ ማሬ ቪዲዮ መክፈት ትችያለሽ? ቤት መግባት ፈልገሽ ነው? ቪዲዮ መክፈት ትችያለሽ? እስኪ እሺ ይቻላል። ጎበዝ ቀልጣ በብላ ሻሻ ስር ያለው አረ ኦኬ ታባቱ። አዎ ቢሆንም እኔ ሻሽ ወድ የለ እንዲያስር የለ ምን ችግር የለ። እሺ ፍቅሪ ቆይ ጋይስ ቪዲዮ ተከፈተ። እሺ ስንት ሰው ነው የሚቀረን? 6 ሰው ይቀረናል። ሴቭ ወይ ቤትን ቆይ ተስባታለች ወይ ድምሽ አሽቆ እንጂ። እንዴት ነሽ ቤታዬ? አለ እንዴት ነሽ? ሰላም ነሽ? እውነት ስላገኘሁሽ ደስ ብሎኛል። አመሰግናለሁ። እኔ ነገሩን ግን እንደ ቀልድ ነው የጻፍኩት።
ወዲያው እንደጻፍኩኝ ሳበችኝ። መስዬ በጣም አመሰግናለሁ። በዚህ አጋጣሚ የኪዳነ ምሕረት ልጅ ሆነሽ ትታያለሽ እኮ ወይ ታድዬ ቤታዬ በጣም የምወድሽ። አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ካንቺ ጋር ይሁን ከነ ቤተሰብሽ። አመሰግናለሁ። ደግሞ አትናደጂሽ ኮሜንት እያየሽ ማይሻው እሱ ትንሽ ችግር አለብኝ። እሱን ለመተው ሞክራለሁ። በጣም ብዙ አስተያየት ተሰጠኝ ነው። እሱን ለመተው ሞክራለሁ። በቃ እሺ፣ አመሰግናለሁ። ጓደኛ እንዳታበዢ እሺ። እሺ፣ ቆጥቤ ይደውላሉ። እንዳታበዢ ጓደኛ። እሺ ማይ ቻው። ኔክስት ጋይስ ሂሳብ በመስኮን እንዴት አምስተኛ ሰው ጋይስ፣ ከዛ 5 ሰው ነው የሚቀረን ለዛሬ። አምስተኛ ሰው ጋይስ፣ አምስተኛ ሰው። እድለኛው ማን ነው? እንጃ። እድለኛዋ ቲጂ ናት። ቲጂዬ እንዴት ነሽ? ቪዲዮ መክፈት ትችያለሽ? ደህና ነሽ ቤታዬ? እንዴት ነሽ? አለን ወይ ጉድ። እሺ ቪዲዮ መክፈት ትችያለሽ? ቤቴ ለቪዲዮ አይሆንም ቤታዬ፣ ጨለማ ነው። ምንድነው ታዲያ የሚጮኸው? ሙከየፍ ነው። ምራ የሚጮኸው ሙከየፍ ነው። ጨለማ ነው ቤት። ምንድነው ታየሽው? ጨለማ ነው ቤት የሚመስለው። ውጭ ያለሽ ነው የሚመስለው። ፍቅረኛሽ ኋላ እየተከተለ አንቺ ከፊት ለፊት የውጭ አየር እየወሰድሽ ነው የሚመስለው። ይጮሃል። ቤት ነሽ? ለዚህ ይሰማችኋል? ቤታዬ ጨለማ ነው፣ ቤት ውስጥ ነኝ። እሺ ምንም ችግር የለውም። ሌላ ቀን ግን ትከፍቻለሽ፣ እንዳታጭበረብሪ። እንዴት ነሽ? እሺ እናቴ። እሺ ደግሞ በጣም ነው የምወድሽ፣ አድናቂሽ ነኝ ቤታዬ። እሺ አመሰግናለሁ። ከቅርብ ርቀት ነው የምታወራው። አይ ምንም ወዲህ ነው። እሺ እኔ ፍቅር አመሰግናለሁ። እግዚአብሔር ያክብርልኝ። እሺ በጣም ነው የማመሰግነው። እሺ ቤታዬ። ዝናብም እየዘነበ ስለሆነ አዎ እኮ አሁን መጣሽልኛ። ዝናብ እየዘነበ ነው። ድምጽ እኮ ሲሰማኝ ውጪ ከፍቅረኛሽ ጋር መንገድ ላይ ዋክ እያደረጋችሁ ነው የመሰለኝ። አረ ብታይኝ አሳዝናለሁ። ተኝቼልሽ። እሺ በቃ ማሬ ስለመጣሽ አመሰግናለሁ። አትጥፊ። ጓደኛ እንዳታበጂ እሺ። እሺ እኔ ወደ አመሰግናለሁ ቤታዬ። እሺ ቻው። እኔ እናትሽ ቻው። እግዚአብሔር ይስጥልኝ። እሺ እኔ ማርሽ ቆንጆ ቻው። ስድስተኛ ሰው ጋይስ በየቀኑ 10 ሰው ለማስገባት እንደዚህ ቃል ገብቻለሁ። ስድስተኛ ሰው ጋይስ ሃኒ ሰላም ጤና ይስጥልኝ። ፊትሽ እንትናን ይመስላል። እሺ እቺ ጎጃሟ ልጅ አንድ ቫይራል በጣም ወጣ የነበረችዋ ቆንጅየዋ ቀጭን ልጅ ምንድን ነበር በእናታችሁ በሊሌና ነው ምናምን እየጨፈረቻችሁ እሷን ነው የምትመስለው። ማርያም ፊትሽ አወቅሻት? ቤታዩ በጣም ነው የምወድሽ። ቆይ እስኪ መውደዱ ይደርሳል። የጠየቁሽን ሴትዮ አወቅሻት ወይ? ማናት? የጎጃሟ አንዲት ልጅ የለችም በጣም ቆንጆዬ ቫይራል የወጣ ቅድስት ነው ስሟ ጋይስ። እሷን ነው ፊቷ የሚመስለው ከርቀት። ወይ አንቺማ መቼም አታውቂያትም። በቃ ተይው መተኛትሽ ነው እዚሁ እሷን ስታጠነጥኝ። እንዴት ነሽ? አለው ቤታዩ። ወይኔ በስመ አብ በጣም ነው የደነገጥኩት። እግዚአብሔርን ደንግጠሽ ነው እንጂ ብታይ አታውቂያት ነበር ማለት ነው። አዎ ጌታን ቤታዩ በጣም ነው የምወድሽ። እግዚአብሔርን በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ወይኔ እኔ ነኝ ማመስገን ያለብኝ። በእውነት ቃላት የለኝም። ምን ችግር የለውም። ተኝተሽ ነው ወይንስ ምንድነው? እናንተ ጋር ማታ ነው ቀን ነው? አያ እኔ ሳውዲ ኩሽና ሆኜ ነኝ እናት። እሺ በቃ ምንም ችግር የለውም። አላስጨነቅሽም። ሌላ ቀን ግን ስመጫ አታጭበረብሪም። ትከፍቻለሽ ቪዲዮ ቤታዩ። እኔ እከፍታለሁ፣ ምንም ችግር የለም ቤታዩ። በጣም እየተንቀጠቀሱ ነው ግን እግዚአብሔር አትፍሪ። አባቱ አትፍሪ ውዴ። እኔም እኮ አይናፋር ነኝ እኮ ኑሮ ሆኖብኝ ነው ያፈጠጥኩት እንጂ እኔም እኮ በጣም አይናፋር ነኝ እኮ። ሰው ልብ ብሎ አላየኝም እንጂ የሚያፍር አለኝ ጋይስ። አይናፋር ቢጤ ነኝ ግን ያው ኑሮ ሆኖብኝ ልግፋ ብዬ ነው። ክፈች ከቻልሽ፣ ካልቻልሽ አላስጨንቅሽም። ሌላ ጊዜ ትከፍቻለሽ፣ ችግር የለውም። እሺ ቤታዩ። እሺ እናት ሃይ እንደዚህ ቆንጆ ሆነሽ የመመደበቅ ነው ያለ ሜካፕ ያለምን እንዲህ ቆንጆ እየሆነሽ ጥርስሽ ድርድር ያለ ወይኔ በስመ አብ። እንደዚህ ቆንጆ እያሉ ነው እኛ መከራ ምን እንዴት ሪከርድ ማድረግ ፈልጋለሁ ይሄንን ማለት። አረ ይመችሽ፣ አርጊው ማሬ ይመችሽ። የኛ ልጆች አሉ አይደል እንደዚህ የሚያደርጉ እረፍት የሌላቸው
እሺ ቤታዬ በጣም ነው የማመሰግነው ስላገኘሁሽ። በእውነት በጣም ደስ ብሎኛል። እግዚአብሔር ምንም ችግር የለውም የኔ ፍቅር። በጣም ነው የማመሰግነው አንቺም ስለመጣሽ ስለምትወዱኝ አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ቤታዬ እኔም በጣም አመሰግናለሁ። ጓደኛ እንዳታበዥ እሺ። እሺ ቤታዬ በጣም ነው የማመሰግነው። ቃላት የለኝም። እግዚአብሔርን በጣም ነው የምወድሽ። እሺ እኔ ፍቅር ቴንኪ በጣም አመሰግናለሁ። እሺ ይመችሽ። ደግሞ ቆንጆ ናት። እሺ ቤታዬ ፎሎ አድርጊኝ። እሺ አንቺ አሁን በሽታ ትጀምሪያለሽ፣ ይቀጥላሉ። የገባው አንድ ጠይቁ ከሷ ውጭ። እሺ ቤታዬ በጣም ነው የማመሰግነው። ቃላት የለኝም። ችግር የለውም የእኔ እናት። እሺ ቻው። እሺ ስንተኛ ናት እሷ? ጋር ስንተኛ ናት? ቆይ ሰላም ሰባተኛ ነሽ አንቺ? ሰባተኛ እንዳልሳሳት ነው። እኔ ግን ወንድ የለም እንዴ ተከታይ? በስመ አብ ምን ነው ጨረቃ ወይዬ እቺ እንደኔ ናት። እሺ እንዴት ነሽ? እኔ ደህና ነኝ። እኔ ፍቅር ደህና ነሽ? ቅልጥፍ ያለሽ ናት። እንዴት ነሽ? በጣም የኔ ፍቅር ብዙ አንቺ ጋር ለመግባት ስንት አሜሪካ ያለ ሰው ያለመኩት አለ። የኔ ፍቅር የኔ ጨረቃ እንዴት ነሽ? አንቺማ እንደኔ ሌላ እብደርልሽ እንደ ቤታ አንቺ ካለች ጨረቋ ምን አባቷ ታደርጋለች? የኔ ንግስት ወይኔ ጌታዬ እንዴት ነሽ? ደህና ቤታዬ፣ በጣም ነው የምወድሽ። በጣም ነው የምወድሽ። በጣም ነው የማከብርሽ። የኔ ንግስት ውድድ ነው የማደርግሽ። በጣም ነው የማመሰግነው። በጣም እግዚአብሔር እንደሚቀጠቀጥ በጣም ነው እንደኔ አይናፋርሽ እንዴ? ሁለት ነገር ያመሳስለናል። እብድ ነሽ፣ አይናፋርም ነሽ። አመሰግናለሁ። እግዚአብሔር ያክብርልኝ። እኔ ቆንጆ ቤታዬ በጣም ነው የማከብርሽ። ስለመጣሽ በጣም ነው የማመሰግነው። በጣም ነው የምወድሽ እኔ ፍቅር። ወዳጅሽ መሆኔን የሚያውቁ ሰዎች ስክሪንሹት እያነሱ ይልኩልኛል በውስጥ። ቤታዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ስላገኘሁሽ ደስ ብሎኛል። እግዚአብሔር በጣም ነው የማመሰግነው። ምንም ችግር የለውም። በጣም ነው የማመሰግነው። አሜን አሜን። ላንቺም ለኔ ተመኘሽም ደግሞ እግዚአብሔር ላንቺም ያርግልሽ የኔ ፍቅር። አመሰግናለሁ በጣም። እሺ ጓደኛ እንዳታብዥ እሺ ማሬ። ይደውላሉ። አሁን ስክሪንሻት ያደረጉ ይደውላሉ። እንዴ ዞር ሳይመጡ ዞር ብዬ መንዝር ይውልም ስቃልድሽ ነው። እሺ ይመችሽ። በቃ በጣም አመሰግናለሁ። ምንም ችግር የለውም። ስለምታቂ ነው እናቴ። ክበሪልኝ መሲ። መሲ በጉቦ እየሰራሽ ነው። ድገተኛ ሰው ሳቢ ስልሽ መሲ ጋይስ፣ መሲ መባረር አለባት ከዚህ ቤት። አርሰናል አያችሁ፣ በጉቦ እየሰራኝ ነው። የምታውቀውን እየሳበኝ አይደለም። ባርሴማ የጻፍኩት 17 ነው። ቤት 17 ባርሴማ ለችግሬ እንኳን ጠርቻት አላውቅም። እንዲህ መጅስ ለችግሬ ጠርቻት አላውቅም። እሺ በተረኛ ልቀቅናት። እሺ እኔ እናት ይመችሽ። እግዚአብሔር ያክብርልኝ። አሜን። እሺ ቻው። እሺ እኔ እናት ወይ ጌታ። እኔ የምለው ምነው ወንዶች ተጣልተናል እንዴ? ቆይ ቤቲ መጨረሻ ላይ ያስገባሻለሁ ብዬ ነው። እሺ እኔ እናት ምነው ወንዶች ተጣልተናል እንዴ? ጌች አንዱ እንዳገኘው ጌታ አምላክ። እኔ ከወንድ ጋር ተጣልቻለሁ እንዴ? ወንዶች ዘምታችሁብኛል እንዴ? እንዳለ የሚገቡት ሴቶች ናቸው። ነቃ ደንገት ያሉ ወንድ የለም እንዴ በቤቱ? ወንዶች የት ሄደው ነው? በቃ እኔ እግዚአብሔርን ሴት ነው የሚበዛው መሰለኝ። ጌች አንድ ወንድ ቢገኝ እሱም አይሰራም። የት ነው ያለኸው? አምላክ እስራኤል አይሰራም። ኔክስት 3 ሰው ነው የሚቀረኝ ጋይስ። 3 ሰው ነው የሚቀረው። ነገ ደግሞ 10 ሰው ሌላ እንደዚህ ያስገባሉ። 3 ሰው ነው የሚቀረው ጋይስ። 3 ሰው ግን መልእክት ማስተላለፍ የምትፈልጉ ነገር ካላችሁ ለ2 ደቂቃ ፈቅዳለሁ። መልእክት ካላችሁ ሰላም ብላችሁ መልእክት ካላችሁም የሆነች ነገርም ደግሞ ስራ ካላችሁ በዛው ማስተዋወቅ ፈቅድላችኋለሁ። ለ2 ደቂቃ እሺ ሂዱ ጋይስ። 3 ሰው ነው የሚቀረኝ። ሳቢልኝ በጉቦ የምትስቢው ሞዴሬተር ሳቢ በሚካኤል በመድኃኒዓለም በማርያም እያሉ ሌሎቹንም በምንም የሚሉትንም ሳቢ ድንገት የሆኑ ራሄል አባተ በኢየሱስ ቤታዩ እኔ ነው ካሜራ ድንገበራብሽ ብዬ ነው። ወይ እንዴት ነሽ? እንዴት ነሽ? ሰላም ነሽ ወይ እናቴ? አለን። እንዴት ነሽ? በጣም ደስ ብሎኛል እውነት እድሉን ስላገኘውኝ። በጉቦ ነው የገባሽ ወይንስ አይደለም? መሲ አጭበርብራ ነው። እንዴት ነሽ? ሰላም ነሽ? ደህና ነኝ። እንዴት ነሽ? እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። በጣም የምወድሽ
ስላገኘሁሽ በጣም ደስተኛ ነኝ። እንደውም ትላንትና በሌላ ሰው አማላጅ ልኬ ነበረ አገናኝሻለሁ ብሎኝ ነበረ። ዛሬ አገኘሁሽ። ደህና ነሽ? ከልብሽ እንደምትወጂኝ አየሽ። ዛሬ ተገናኘን። እውነት ትላንትና በጣም እየለመንኩት ነበረ አገናኝሻለሁ ብሎኝ ነበረ። ዛሬ ፊት ለፊት ተገናኘን ያለ ሰው በጣም ደስ ብሎኛል ስላገኘሁሽ። እውነቴን ነው የምነግርሽ። በጣም ነው የምወድሽ፣ ግን ለአንቺ ብቻ ነው ምክር የምሰጥሽ። እሺ ችግር የለውም። ብዙ መልካም ነገር አለሽ፣ ግድ የለሽም። በጣም ጠንካራ ሴት ሆነሽ ኮሜንት አትይ፣ ለማንም አትመልሺ። እሺ በአንዳንዴ ባላየ ለፊ ኮሜንት ስታይ ብቻ የምትናደጂው እና በጣም ነው የምወድሽ። እንዴት ብዬ ላስረዳሽ? በጣም ነው ደስ ያለኝ፣ እውነት በጣም ነው ደስ ያለኝ። ቤታዩ ፎሎ አድርጌሻለሁ። የጌምሽ ቀን ራሱ ብታይ በጣም በቃ ከሞት ነበር የተረፍኩት። ብታይ መኪና መቶኝ በቃ ተሸነፍሽ ሲለኝ ወንድሜ በስልክ በቃ በጣም ነው የደነገጥኩትና እንትን ስል የመኪና እንትን መቶኝ በጣም ነበር እንትን ያልኩት እና በጣም ደስ ይቅርታ በኔ ምክንያት። ወይኔ ቤታዩ በጣም ነው የምወድሽ። እሺ እናቴ ቱፋይካሽ። እሺ ብዙ መልካም ነገር አለሽ። ከማንም በላይ የተሰጠሽ ነገር ማዝናናት ትችያለሽ። በቃ የአርት እንትን ያለሽ እና ምንም ከማንም ያነሰ ነገር የለሽም። ኮሜንት እያየሽ ከሰው በላይ ነሽ። ከሰው በላይ ሆነ ብቃት አለሽ እና የማንንም ኮሜንት አትይ፣ መልስ አትስጪ። እሺ ወደፊት ይቺ እሺ በጣም ነው የማመሰግነው። አንቺም ልጅ አለ ፕሮፋይልሽ ላይ ልጅሽ ይመስለኛል። ልጅሽ ነው መሰለኝ። አዎ ልጄ ነው። እግዚአብሔር ያሳድግልሽ። እግዚአብሔር ያሳድግልሽ። በጣም ነው የምወድሽ። እሺ እኔ እናት እሺ አመሰግናለሁ። እሺ እኔ እናት ግድ የለሽም። በኮሜንት በተራ ነገር እጅሽን አትስጪ። ጠንካራ ሁኚ። እሺ ወደፊት ይቺ በቃ ሁሌ ኮሜንት እያነበብሽ ስትመልሽ እናደዳለሁ እና እሱን ለመቀነስ አስተካክላለሁ። እንግዲህ በቃ ይሄ ብቻ ነው ያለብሽ ነገር። ከማንም በላይ የተሰጠሽ ችሎታሽ በቂሽ ነው አንቺ። እሺ ኢትዮጵያ ውስጥ ብትሆኚ እኔ አርቲስት ነበር ለኛ የምትሆኝልን። ርቀሽናል እንግዲህ እዛም ሆነሽ ለኛ አርቲስት ነሽ። እሺ ወድሻለሁ። አመሰግናለሁ። ልጆችሽን ያሳድግልሽ። የኔ እናት ፎሎ አድርገሽልኛል። ፎሎ አድርገሽኛል። አርጌሻለሁ። ቴንኪው ቤታዩ የኔ እናት። ምንም ችግር የለም። ይመችሽ የኔ እናት። ስብሐት ለአብ ለወልድ መንፈስ ቅዱስ። ወንድ ነኝ በለኝ፣ እንደ ወንድ ነኝ በለኝ፣ እንደው ለማዋዋት በሴት ተመስገን። እሳት የሆንክ ወንድ እንዳትሆን፣ ንድድ አድርገኝ እንዳትወጣ። ሰላም ሰላም ነሽ? እንዴት ነው ቤታዩ? አለን። እንዴት ነህ? ሰላማዊ ሰው ትመስላለህ። እንዴት ነህ? ባቡስ ይመችክ። የት ነህ? ሸገር ያንስ ወዴት ነህ? ድሬ ውይ የኔው ነህ እንዴ? እንዴት ነህ? ጋይስ የኔው ሰው ነው፣ የኔ ሰው ነው። ተውት፣ የኔ ሰው ነው። ደህና ነህ? እግዚአብሔር ይመስገን አለሁልሽ። ሁሉ አፖስቶ ሁሉ አማን ሰላም ነው ወይ? ድሬ እንዴት ናት? ደህና ናት ወይ? እንደዛው ናት ወይ? ኧረ አምሮባታል፣ የሌለ አምሮባታል። ምርጥ እየሆናለች። ይመቻት። እኔ አሁን ከወንድ ጋር ሳወራ እኔ ለምን እንደሆነ አላውቅም፣ ልቤ ፍስስ ድንዝዝ ይላል። ማውራት ራሱ ቃላቶች ሁሉ ይጠፉብኛል። ቃላቶች ይታያላ ካፌ ማውጣት ይከብደኛል። እና ለዛ ነው ምን ሆና ነው የፈዘዘችው እንዳትል። በተረፈ ስለመጣ በጣም ነው የማመሰግነው። ስላስገባሽን በጣም ነው የማመሰግነው። እሺ በጣም አመሰግናለሁ ወንድሜ። እሺ ይመችክ። ጓደኛ እንዳታበዛሽ። ቆጥቤ እጠቀማለሁ። በጣም አመሰግናለሁ። እሺ ምንም ችግር የለም። ጋይስ አንድ ሰው ነው የሚቀረን። አንድ ሰው ነው የሚቀረን። አንድ ሰው ጋይስ፣ አንድ ሰው የመጨረሻ ሰው ማን ነው? አንድ ሰው የመጨረሻ ሰው ማን ነው ጋይስ? አንድ ሰው ነው የሚቀረን። አንድ ሰው ነው የሚቀረን። አንድ ሰው ጋይስ፣ አሮን ነው ማን እንደሆነ። ኡላላ ጤና ይስጥልን ቃሉ። ሰላም እንዴት ነሽ ማሬ? ሰላም ነው። መዝጊያው አማረ። ፎቶ ያንተ ነው የሰው ተጠቅመ ነው? ኧረ የኔ ነው። ውይ መዝጊያን አሳመርከው የኔ ጌታ። ሸበላ አምጥተህ ዝግት ታረከው። እንዴት ነህ? አለን። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? አለው እግዚአብሔር ይመስገን። ቀለል ያለ ረጋ ያለ ነው። በተረፈ ደህና ነህ?
ቆንጆ መሆንን ብዙ ሰው ነግሮ ያውቃል? ለወንድ ልጅ ቆንጆ ይባላል። ያ ተጨናንቅ ያለብህ ሴቶች ወይኔ አባት እኔ ልጨነቅልክ፣ የኔ ነፍስ ይጨነቅልክ። እኔ እኮ ሰው ሲጨነቅ አልወድም ታውቃለህ። በተለይ ደግሞ እንደዚህ ወንዳ ወንድ ሲጨነቅ ጋይስ አልወድም ስሜቴ። ግን መዝጊያውን አሳምራችሁልኝ ጥንቅቅ አረጋችሁትኝ። እንዴት ነህ ታዲያ? ተኝተሃል? ቪዲዮ መክፈት ትችላለህ? አዎ ተኝቻለሁ። ወይ እሺ ችግር የለውም። ኧረ አላጨናንቅም። መጣው በሉት ኤርሚዬ፣ መጣው በሉት። ኤርሚ ደግሞ ልክ ቆንጆ ወንድ ሳወራ አብሾ ይነሳል። አንድ ኤርሚ የሚባል ጓደኛ አለኝ። እንዳንተ አይነት ቆንጆ ወንድ ሳወራ አብሾ ይነሳል። እስካሁን ድረስ ያልጠራኝ ሰውዬ አሁን ይጠራኛል። ኤርሚ የሚባል ሰውዬ አያሃ ቆንጆ መጣው በሉትኝ። በተረፈ ደህና ነህ አይደለ? አለን ቤተሰብ ሰላም ነው? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ለማንኛውም አትጥፋሽ እሺ። የኛ ጀግና ወደፊት ነው እንጂ ኦኬ። እኔ አባት ወይ ከሲሆን እንዲህ ቆንጆ ሰው ጌታ በዚያውን ብሰደብ ራሱ በዚህ ብሰደብ ወይኔ መረቀኝ ብዬ ልልምል ሰው ነኝ። አፍ ሲጣፍጥ እኔ አባት አመሰግናለሁ ቤተሰብ። ምንም ችግር የለም። የመጨረሻ ሰው አንተ ነህ። እንግዲህ ይመች ጓደኛ እንዳታበዛሽ እሺ። ቤተሰብ የቆጠብክ ተጠቀማለሁ። እየቆጠብ ተጠቀም። እሺ ቴንክ ዩ ቤተሰብ። እሺ ቻው። ይሄ ኤርሚ የሚባል ሰውዬ በቃ የሆነ ቆንጆ ድምጣ በቃ ሰፍሰፍ የሚለው አሁን ይሄኔ ሴት ገብታ ቢሆን ኤርሚኔ ትዝ አልለው። ይሄ ሸበላ ሲገባ ግን ማጅራቴን ጠብቆ ኤርሚ የምትል ፓይናፕል አንድ የመጨረሻ ሰው ላስገባ። ቤቲ ላስገባት። ቤቲ የመጨረሻ ሰው ላስገባ ጋይስ። የመጨረሻ ሰው ቤቲን ሳቡልኝ ጋይስ። ቤታዩ ቪዲዮ ትከፍቻለሽ? እከፍታለሁ። ቆይ ፊልተሩን ላስተካክለው። እንዴት ነው ነገሩ? ቅድስት ጉድ ፈላብኝ ጋይስ። እሺ አስተካኬት አባቱ እንዴ እናቴ እንደወለደች ነኝ ከጠዋት ጀምሮ ፏልበል። ቆይ ፏልበል። እንደ ድሮ እኮ ቀረ ጋይስ። ሜካፕን ተቀባብቼ ፀጉሬን አድርጌ ልጣ የለም እኮ። ቆይ ፏልበል። አመሰግናለሁ ስለ እስቲ ቆይ ሌሌ ቁጭ በይ እንዴ። ይሄ ደግሞ ኧረ ቆይ ደስ ያለሽ ምረጭ። እኛ እስከዛ እናወራለን። ነገ ምረጭ። እስክትመርጪ እኔ የሴቶች ነገር ጣጣችን አያልቅም። ስሙኝ ፈለገ ሁለቴ የሚነፋውን ሰጣኝ። እግዚአብሔር ይስጥልኝ። የኔ እንትን ይድረሳችሁ፣ የኔ ጣፈንጣ ይድረሳችሁ። አሜን አሜን። ፈለገዬ አሜን አሜን አሜን። የአንቺን መጠቀም አልችልም። ከአንቺ ፕሮፋይል አይሆንም በፍጹም። አለልሽ እኮ እዛ ቁጥር ያለው እንዴ ጭራሽ ቪአይፒ ነው ማሬ፣ ቪአይፒ ነው። ቆይ ላስገርም። አልበላም አልጠጣም ብዬ ጥምዥት አድርጌ አውጥቼ በስመ አብ። ለዚህ አንተ ስፓይ ወይኔ ቆይ ማሪ ያዥልኝ። እዛ ስፓይ የምትባል ሪከርደር ሰአሊ ለቅድስት ይኸው የሆነ ሞዴሬተር አንተን አላጋፍጥም። ይሄ ልጅ ይረግጥሻል፣ ይፖስትሻል። ሲመጣ ግን ሲስምሽ ትስሚዋለሽ ይለኛል። ወይኔ አርሴናል ጉር ተመልከቺ። ስፓም ነው ስፓይ የሚባል ሪከርደር ጋይስ። እግዚአብሔር ምስል አንዴ ሌዝቢያን ናት እያለ ይፖስተኛል፣ አንዴ ጌናት ይለኛል፣ አንዴ ምን ይመጣና ይስመኛል። ያንተ ደግሞ የተለየ ሪከርድ አለ ይስመኛል። እኔማ ስማለሁ፣ ገንዘብ ነው መቼስ። በዚህ ትረግጠኛለህ፣ በዚህ ገንዘብን ታውጣለህ። ምን ጉድ ነው አንተ ሰውዬ? ኧረ ተው እግዚአብሔርን ፍራ። እመቤቴን ጋይስ ፔጁን ገብታችሁትኝ ሙልጭ ሰርጀር እያለ እየሰደበኝ እዚህ መጥቶ ይስመኛል። እቦልከዋለሁ። ማን ከብሎክ እንደሚያወጣው አላውቅም። ሰውዬ ተፋታኝ። አሁን ብትጠይቂው የቢዝነሱ ባህሪ ነው። ፔጁ ብትገቢ እኔን ነው የሚረግጠኝ ጋይስ እኮ። ሌዝቢያን አያችኋት? ቤዛና እኔ ስንሳሳብ ሌዝቢያኖች። እኔ አሁን ሁሉን ሴት አይደል እንደምስመው? እሱንም እኮ እየሳምኩት ነው፣ ሴት ይሁን ወንድ ሳላቅ። ገንዘብ ስለሆነ ከሰጣችሁኝ እስማለሁ። የሚታቀፍ እንኳን አንገትን ነው ማቅፍክ፣ ገንዘብ ይሁን ብቻ። በቃ ያንተ ገንዘብ መጣቀረ ቀጥይናት። ምን ነው ውዴ? ኮመንቱ ተመወተ። ምን ተፈጥሮ ነው? ቤታዩ ትያለው ውሻ ማሬ እንዴ ውሻ ሊሊ ናት እኮ ሊልዬ። እሺ እንደዚህ አዙሪዋ ታሪ እመቤቴ ፍየል መሰለኝ በጎን አድርገሽው። እኔ እኮ ማሬ በሬ ፍየል በግ ስለምወድ ከዛ መንደር ውስጥ እኮ አልወጣም እኮ። ወይ ሃይ ቤታዩ
ስሚ እንዲህ ቤሊረብ ካላረግሻት አጠገብሽ አትቀመጥም። ሴት ናት፣ ታስታውቃለች። ሴት ናት። ምንም ነገር አላየውም። ምንም ነገር አላየውም። ሴት ናት። እና ሴቶች እኮ እንደዚህ ናቸው። ለጥ ነው የሚሉትኝ። ጃፍን በቃ ብታይ እንደዚህ ነው። አስሬ ስንት ዓመቷ ነው? እንዴት ነሽ ቤታዬ? አለ እንዴት ነሽ? አንድ ዓመቷ ያሳድግልሽ ማለት ያሳድግልሽ፣ ክፉ አይንካት፣ ያሳድግልሽ። ኢቨን ዛራት ኢቨን ከሚያ ያሳድግልሽ ነይ ማይ ያሳድግልሽ። አውሪ ማሪ አውሪ። ከሚያ እንዴት ነሽ ቤታዬ? አለ እንዴት ነሽ ማሪ? ስላስገባሽ መጨረሻ ላይ እኮ ላስገባሽ ብዬ እኮ ነው ጨርሰን ምናምን ገባኝ። ከዛ በኋላ እኮ ስራቴን እየተቀመጥኩ ይሄው ይሄ ባለጌ ቲክቶክ ለሊቱ በዚህ ሰዓት አልገኝም ነበር ሳንኮራፋ። ይሄው አሁን እኔም ተቀላቀልኩ። መኝታ እኔ ተኝቼም አላቁዴ አንደኛዬን ሰብሰብ አድርጌ ተኛለሁ እንጂ አልተኛም። እና እንዴት ነሽ? ደህና ነሽ ወይ? ሰላም ነው ወይ? አለ እግዚአብሔር ይመስገን። እኔ ደህና ነኝ። ጊዜሽን አላቃጥልብሽ። ኤርሚ ቅድም እየጠራኝ ነው ስትይ ሰምቼሻለሁ። እንዳይጠላኝ ደግሞ መናገር የምትፈልጊው ነገር ካለ ማስታወቅ፣ ደስ ያለሽን ነገር አድርጊ። ምንም ችግር የለም። አዎ መናገር የምፈልገው ነገር አለ፣ ግን ያን ያልኩሽን ነገር በውስጥ ብታወሪያት ደስ ይለኛል። እሺ ቴክስትሽን እኮ መለስኩ። ከዛ በኋላ ጻፍሽ? እሺ መለስሽልኝ? አላየሁትም። ኖ መጀመሪያ ጽፌልሻለሁኝ። ከዛ አንቺ መለሽ መጀመሪያ የጻፍኩትን ኖ የእንትኑን ጉዳይ ነው አይደለ? የብራንድ አምባሳደር ያልሽኝን ከዛ በኋላ ጻፍሽ? አዎ ጽፌያለሁ። ኦኬ በቃ ያዋለሁ። እሺ አናግሪያት ለማንኛውም። እና እኔ ደግሞ ያው ቲክቶክ ላይ ኮንቴንት ክሬት በማድረግ አዲስ ነኝ፣ ግን ያው ለቲክቶክ አዲስ አይደለሁም። ግን አሁን በዚህ ዓመት በምን መጣው መሰለሽ፣ እኔ የምኖረው ዱባይ ነው እና እዚህ ዱባይ ብዙ የተማረ ኃይል አለ። የኢትዮጵያ ህብረተሰብ ዲግሪ ሆልደሮች፣ ኢንጂነሮች ምናምን በቃ የቀን ስራ ነው የሚሰሩት። ሰው ቤት ብታይ እንግሊዘኛቸው በጣም ጥሩ የሆኑ ልጆች፣ ኮምፒውተር ስኪል ያላቸው፣ ማስተርሳቸውን ይዘው የመጡ ልጆች፣ የጤና ባለሙያ ሳይቀሩ ኢንፎርሜሽን በማጣት ምክንያት የማይሆን ስራ ቦታ ላይ ነው ያሉት። በቃ አይመጥነንም የሚሉት አይነት ስራ ማለት ነው። መቼስ ያልፍልናል ብሎ ነው እንጂ ሰው ተምሮ ለፍቶ ጥሮ ግሮ ከሌላው ዜጋ አንሶ ሲሰራ ያው ማይሰማው የለም በውስጡ። ሁላችንም የልጅነት ድሪም አለን እና ሁሌ ቲክቶክ ላይ ስገባ አንዳንዴ ፎቶ ስፖስት በኮሜንት በውስጥ ፕሊስ ነው የምትሰሪው ለእኔ ምናምን ስለሚሉኝ፣ ቆይ እኔም ታዲያ ለምን ቲክቶክ መጠቀሜ ካልቀረ የሆነ ሰውን ሰፖርት በሚያደርግ ነገር አልመጣም ብዬ ምን አለ መሰለሽ፣ አሁን እንግዲህ አንቺ መቼስ አሜሪካ ነገር ነው የምትኖሩ። አብዛኛው ትልልቅ ካምፓኒዎች እንደዚህ በሰው አስቀጥሪኝ በምናምን ቀርቷል። ኦንላይን ነው የሚፖሰተው። ኦንላይን የሚፖሰተው ፕሮፋይላቸውን አሳምረው ሊንክዲን ላይ ምናምን በሚፈልጉት አይነት ስራ ተቀጥረው ጥሩ ደሞዝ ተከፋይ መሆን ይችላሉ። ያንን ለማድረግ ደግሞ ኢንፎርሜሽን አንቀያየርም እኛ። የለም እዚህ ኢንፎርሜሽን መቀያየር፣ ኢንፎርሜሽን ከገንዘብ በላይ ነው እና ፕሮፋይላቸውን እንዴት አድርገው ሊንክዲን ላይ ዲቨሎፕ እንደሚያደርጉ ኤክስፒሪየንሳቸው እንዴት ኢንተር እንደሚያደርጉና ትልልቅ ካምፓኒ ግሎባል ካምፓኒዎች ኢንተርናሽናል ካምፓኒዎች የት ቦታ ላይ እንዳሉና ስማቸው ምን እንደሆነ ሊስት እያደረኩኝ እነዛ ካምፓኒዎች ላይ እንደው በከስተመር ሰርቪስ እንኳን ቢገቡ አሁን ከሚያገኙበት ደግሞ 5-6 እጥፍ ነው። ከስተመር ሰርቪስ 10,000 ድራም ምናምን ነው የሚከፍሉት እነዛ ግሎባል ካምፓኒዎች ማለት ነው። የኛ ካምፓኒ አሜሪካ ነገር ራሱ አለ በነገራችን ላይ እና የኔ ካምፓኒ ኮምፒውተሮች የኔ ካምፓኒ ተወዳዳሪዎች ራሱ አሉ ብዙ ካምፓኒዎች ማለት ነው። እና የኛን ሀበሻ ኮሚኒቲ አላይም እንደዚህ አይነት ቦታ ላይ አላይም። በቃ እዚህ ሀገር የትም ቦታ ኢቨንትም ተጠርቼ የሆነ ቦታ ሲሄድ አላይም እንደዚህ አይነት እና የተማረ ህብረተሰብ ደግሞ የተማረ ኃይል እንዳለ ጠንቅቄ አውቃለሁ እዚህ ሀገር ላይ ማለት ነው። አሉ ገብቼም ላይቭ እየነገሩኝ ነው ታሪካቸውን እና እንደነዛ አይነት ሰዎች ካላችሁ ፕሊዝ በተቻለኝ መጠን ላይቭም እየገባው ነው፣ ቪዲዮም እየሰራው እየለቀኩላችሁ ነው። አንዳንዴ ደግሞ ነው ከኔ የምትወስዱትን ብቻ እየወሰዳችሁ ኢንጌጅ አድርጉ ከኔ ጋር እና እንማማርና የኛን ኮሚኒቲ የተሻለ ቦታ እላለሁ። አመሰግናለሁ። የሚፈልጉሽ አሁን እንደዚህ አይነት ነገር የሚፈልጉ ሰዎች ዲኤም ነው የሚያደርጉሽ? ምንድን ነው የሚያደርጉት? ላይ ያስቀመጥሽው ኢሜይል ባዮ ላይ ያስቀምጫለሁ። ላይፍ ስገባ መጥተው ዲስከስ ማድረግ እንችላለን። በተረፈ ግን አሁን ለምሳሌ ሲቪያቸውን እየላኩልኝ አሉ ኢሜይል ላኩልኝ ብዬ ራሱ ማለት ነው እኔ ማስተርስ አለኝ እንዳለኝ ብሎኝ ኢሜይል ላኩልኝና እስቲ ፕሮፋይላችሁን እንየውና በቃ አፕላይ እናደርጋለን ምናምን እንረዳዳለን ብያቸው ኢሜይል ራሱ ሲልኩልኝ የኢሜይል ህግ ራሱ
እንደማናቅ ነው የገባኝና ቪዲዮ ለቅቅ ያለው በኢሜል ዙሪያ። ኢሜል እንደ ቲክቶክ እንደ ዋትሳፕ አይደለም። ኢሜል ሃይ ቤቲ ተብሎ አይላክም። ለምሳሌ ሃይ ቤታዮ አይ ሆፕ ዩ አር ዱዊንግ ዌል። ከዛ የምፈልገውን ነገር አሁን ለምሳሌ አንቺን ለብራንድ አምባሳደር ነው ብፈልግሽ የኛ ካምፓኒ እንደዚህ እንፈልጋለን ለምን አትነካኪኝም? ይሄው እሺ በቃ ከዛ የኛ ካምፓኒ እንደዚህ ብራንድ አምባሳደራችን እንድትሆኚ ስለሚፈልግ ብላብላ ብላብላ ብዬ መጨረሻ ላይ ቴንክ ዩ ልሻለሁ። ልክ እነሱም የሚፈልጉትን ነገር በአንድ ኢሜል መግለጽ መቻል አለባቸው። እና ኢሜል የዋትሳፕ ቻት አይደለም። እና ከቪዲዮን ከለቀኩ በኋላ የሚገርም ኤአይን እየተጠቀሙ ኤአይ መጠቀም በነገራችን ላይ አለማወቅ አይደለም። ኤአይ የመጣው ለኛ ፍሉዌንት ላልሆን ነው ሰዎች ኔቲቭ ላልሆን ነው ሰዎች ሰፖርት እንዲያደርገን ነው። እና የጻፍነውን እንግሊዘኛ ጽፈን ያንን ሞር ኢንሄንስ እንዲያደርግልን ኤአይ ተጠቅመን ኢሜሎችን መጻፍ እንችላለን እንጂ እኛ ይሄ በፊት የምንልከው አይነት ኢሜል ሲቪያቸውን ብቻ አታች አድርገው ይላኩልኝ አሉ። አሁን እኔ ቀጣሪ ብሆን የሆነ ካምፓኒ በእኔ ስር ክፍት ቦታ ቢኖርና ብቀጥር ስለራሱ በደንብ ያልገለጸልኝን ሰው እንዴት ነው ያን ሰው የምወስደው? ልክ እንደዛ ነው። ሃይሪንግ ማናጀሮችም እነዛን ሰዎች አይወስዷቸውም። ሶ ያ እሱን እንማማራለን። ባዮ ላይ ኢሜል አለ። እንደዛ ላይ ያወሩኝ የምትፈልጉ ሰዎች ዱባይም ምናምን ያላችሁ ስራ መቀጠር ወይ አንዳንድ ነገር መጠየቅ የምትፈልጉ ሰዎች እሷ ላይቭ ላይ ስትገባ ገዝቷ ላይ ታስገባችኋለች። የፈለጋችሁትን ሄዳችሁ እሷ ጋር መጠየቅ ትችላላችሁ ማለት ነው። በአጭሩ የምትፈልጉት ነገር ካለ ኢሜሏ እዛ ባዮ ላይ ያለ የፈለጋችሁትን ነገር ጠይቋት። ወይም ደግሞ ላይቭ ትገባለች እሷ አይቻታለሁ። ገዝቷ ላይ ሄዳችሁ የምትፈልጉትን ነገር ታስረዳችኋለች። ጠይቋትን። አዎ እንዴ ላይቭሽ ያው እችሻለሁ አንድ ቀን አይችሻለሁ እና ይመችሽ። በቃ ሌላ ቀን እንደምንገናኝ ባለፈ ያልሽውን ገብቼ የምትጫወች ቀን እንደዚህ ኖርማል ፈን የሆነ ቀን ገብቼ እንጫወታለን። እሺ ማሪ፣ እሺ አመሰግናለሁ። እሺ ይመችሽ የኔ ቆንጆ ቤት ሞክሼ ናት ደግሞ። እሺ ይመችሽ። እሺ ናት እኔ ቹሻ እኔ ቁም ነገር ሄቨን ስዳው ታሳብጂ ነው እንዴ? እንዴ ጋይስ ለእናንተ እኮ እኔ እኮ ግርም እኮ ነው የሚለኝ እንደዚህ እናንተን እኮ እኔ እኮ እናንተን ይሄ ይጠቅማል